እግዚአብሔርን እያየሁ ግን የራሴ በጣም ነው የምናመሰግነው። አክብረን ስለመጣ እዚህ በጣም ነው የምናመሰግነው። አንቺን ብዬ አልመጣሁም፣ እናንተን ብዬ መጣሁ። ዛሬ የዛሬ ወር ምን ታስታውሳለህ? የዛሬ 6 ወር ምን ታስታውሳለህ? የዛሬ 5 ምን ታስታውሳለህ? የማስታወሰውን ነገር ለእናንተ መናገር አይጠበቅም። ነገር ከማንዷስ በፊት እኛ ጋር እናንተ እኮ ነገር ይገርምናል። ኤኒዌይስ እኛ በጣም ደስ ብሎናል። ከረሳችሁት ከሆነ የዛሬ ዓመት አኒቨርሰሪያችን ጀምሮ ነው የተፋታ ሰው የጋብቻ አመቱን የሚያከብረው። ያው እንግሊዝኛው ታውቃላችሁ አይደል? ምንድን ነው ያለችው? አንቨርስተሪያችሁ። አሁን አብርሽ ትክክለኛውን ውሳኔ ወስነሃል። በመጀመሪያ ደረጃ ሩታ ትዝ ይልሻል ዳኒና ጽጌ ምን እንዳደረጉሽ። ዛሬ ወደ አንቺ ልመጣ ነው። ይቅር ባይ ልብነት ይኖርሽ፣ ምንም ችግር የለውም። እኔ ከህይወትሽ ጋር የሚያጋጭ ነገር እንትን አይደለም፣ ወይም ጓደኞችሽን ይቅር አትበይ ማለት አይደለም። ግን ሜሪንም ጽጌንም ዳኒንም በዚህ ልክ ማመኑ ተገቢ ነው ብዬ አላስብም ማለት ነው። ዳኒ ከመሬት ተነስቶ ሰሞኑ ትላንት ወዳ ነው መቼ ማለት ነው ዳኒ ቤት ማለት ነው። ዳኒ ነው ዳግ የሚባል ልጅ መርዝ ልጅ ነው። እውነት እኔ አይመቸኝም። እሱ ሄርሜላንና አብርሽን በቃ መዋደዳችሁን ስላየሁኝ ቀለበት እንድታደርጉ እፈልጋለሁ፣ እኔ ብቻ አይደለም ከስተመርም ይፈልጋል ብሎ እያቀሳሰረ ነበረ። ዛሬ ደግሞ ሁለታችሁ መልካም ነገር እንድታስታውሱ የዛሬ ዓመትን በህማማት ያገባችሁት የተጋባችሁት ብሎ ሰርጋችሁን ያስታውሳችኋል። ይሄ ነገር አይጋጭም ሩታ፣ አንቺ እስከ መቼ ነው? ቆይ እስከ መቼ ነው የሰው ልብ? እኔ እንጃ ልብሽ ምን አይነት ልጅ እንደሆንሽ አላውቅም። ለምንድን ነው የማትማሪው? ከ3 ቀን በፊት እኮ ዳኒ ይሄ አሁን ዩኒቨርሲቲ የጋብቻ ቀናችሁን የሚያከብርላችሁ ልጅ ከ3 ቀን በፊት ባልሽን ከውሽማው ጋር ተጋቡ በቃ ትዋደዳላችሁ፣ እኔ ብቻ አይደለሁም ሁሉም ተጋቡ እያላችሁ ነው ብሎ እያቀሳሰረ ነበረ ማለት ነው። ይሄ ነገር አይጋጭው ወይ? እና አብርሽ ተጠንቀቅ። እኔ እህትህ ተጠንቀቅ ነው የምልህ። አውቀን ሰድቤሃለሁ፣ ደግሞ ጥፋት ካጠፋ አጥረገርግሃለሁ፣ አሁንም ቢሆን ማለት ነው። አሁን ግን ሜሪ ቤት በተለቀቀው ቪዲዮ ላይ አብርሽ ትክክለኛ ውሳኔ ነው የወሰነው። ለምን መሰላችሁ? እነዚህ ልጆች ምናቸውም አይታመንም። ሰሞኑ ከሄርሜላ ጋር ተጋባ ብሎ ይመክረዋል። አሁን ደግሞ ከሩታ አጠገብ ዩኒቨርሳችሁ ቀን ነው ብሎ ኬክ ይዞ ያከብራል ማለት ነው። ምንም እንትና ሜርሚቺ ወደልቂጥ ማለት ነው። እሷ ራሱ ተንከሲስ ናት ስነግራችሁ ማለት ነው። በእነዚህ በሁለቱ መሀል ገብታ ውሽሽ እንደ ትልቅ ሰው ሆኖ እንጂ በመጀመሪያ እኮ ይህንን ነገር ለማክበር ሁለቱን ማስታረቅ አለባችሁ። ሁለቱ ገና እየተጣጣሙ አይደለም። ሁለቱም አይንሽ ባፈር አይነ ባፈር እየተባባሉ ነው። ሀገሬ እሄዳለሁ፣ ቤተሰቤ ጋር እሄዳለሁ፣ አትሄጂም ቤተሰብሽ ጋር የምትሄጂ ከሆነ ፖሊስ አመጣልሻለሁ እያለ እሱም እየዛተባት ነው አይደለ እንዴ? እሱም ደግሞ ይኸው ከውሽሚት ጋር እንትን ሊሄድ ነው፣ ወሎ ነው ደሴ ሊሄድ ነው። ሁለቱን አንድ አድርጉ፣ አግባቡ ቢያንስ ማለት ነው። ትዝ ይላቸዋል እንትን አርቲስት ገነት ከባሏ ጋር ያላቸውን የፍቅር በቃ አላደል ልጆቻቸውን ተራርቀው እያሳደጉ እያሉ ይኸው ጭራሽ ለመውለድ በቃች ማለት ነው። ትዝ ያለ እናንተ ግን ሁለቱን እያቧጨቃችሁ ደግሞ ሰው ሲነቃባችሁ ፍቅር የጀመራችሁበት ቀን ነው ትሉናላችሁ። ጋብቻ የፈጸማችሁበት ቀን ነው ትላላችሁ። ብዙ ነገር ያሳለፍንበት ቀን ነው ትላላችሁ። ሩታ ሩታ ተመከሪ። ተይ ግን እኛንም አታበሳጭን። የእውነቴን ነው የምልሽ ሩታ፣ ለአንቺ ማን ምን እንደሚያስብ ማወቅ መቻል አለብሽ። ዛሬ አሁን አንቺ ትልቅ ሴት ነሽ፣ ወልደሻል፣ ትልቅ ሴት ነሽ። የሳቀ ሁሉ ጁስ ይዞ የመጣ ሁሉ ወንድሜ ነው እህቴ ነው አትበይ። የዛሬ ዓመት ምን እያደረጉሽ እንደነበር አስታውሺ። ለበቀል አይደለም፣ እራስሽን ከመጥፎ ነገር ለመጠበቅ አስታውሺ። ዛሬም ደግሞ በ600 ብር ኬክ አይሸውዱሽ። ትላንትና ዳጊ ምን እያለ ነበረ? ለነ አብርሽና ለሄርሜላ ምን እያለ ነበር? ዛሬ እንዴት ነው ይህንን ነገር እንድታስታውሱ ጥሩ ነገር እንዲኖራችሁ ብሎ ይሄ ማለት ነው ይሄ ማለት ቁስል ላይ ጨው መነስነስ ነው። እነዚህ ልጆች ምን ደህና ነገር ሊያስታውሱ ነው? አንድ ላይ አይደሉም።
ይሄ የጭቅጭቅ አመታቸውን የንዝንዝ አመታቸውን እሷ እርጉዞና ብቻዋን የተጨቀጨቀችበት አመት እሱ እንደዛ እየተባጠረ ከወንድሞቿ ከዘመዶቿ ከጎረቤቶቿ ከዛ ከዱርዬው ኖቤል ጋር የመከራ አመት ነው የሚያስታውሰው ይሄ አመት ማለት ነው። እኛ ብለናቸዋል። በጾም የተጋባችሁ ቀን የእናንተ ነገር ያበቃለት። አሁን ደግሞ ያኔ የሰጣችሁን ምክንያት ሌላ ነው። አሁን የምትሰጡን ምክንያት ደግሞ ሌላ ነው። ተስማሙና ምክንያቱን ትሰጡናላችሁ። እሺ። እና እኔ ዳጊም ሜሪም ምንም አላማሩኝ። ሩታዬ እውነቱን ነው የምነግርሽ፣ ምንም አላማሩኝ። ራስሽን ጠብቂ። በኬክ አይሸውዱሽ፣ በወይን አይሸውዱሽ። ምንም ነገር አሁን ለምን ታስታውሻለሽ? ተፋታሽ እኮ ተለያየሽ እኮ በቃ ልጅሽን እግዚአብሔር ያሳድግልሽ። እንዴ ምን ትዝ ሊልሽ ነው? አሁን በዚህ ጋብቻ ውስጥ ምን ትዝ ሊልሽ ነው? እርጉዝ ሆነሽ 1 ሰዓት እየተገተርሽ ቪዲዮ የምትሰሪው ነው ትዝ የሚልሽ? እርጉዝ ሆነሽ እዛ ፖሊስ ጣቢያ ለፖሊስ ጣቢያ እንደዚህ እየሆንሽ በዚህ ያለች እከሌ እንዲህ ያለ እከሌ እንደዛ አለ ሻንጣ ይዘሽ ከቤት ወደዛ ወደዚህ። ይሄን ላይፍ ነው ማስታወስ አይፈለግሽው? ይሄንን ላይፍ ነው ሊያስታውሱሽ ጓደኞችሽ የሚፈልጉት? አብርሽ አሁን ገና ትክክለኛውን ነገር አደረግ። እኔ ስህተት ከሰራ ከመናገር ወደ ኋላ አልልም። ማናችሁም እህትም ወንድሞችም ስህተት ከሰሩ ጥርግርግ ነው ማደርጋቸው። አንተም ስህተት ከሰራ ጥርግርግ ነው ማደርግ። ሩታም ከሰራች ደግሞ ጥርግርግ ነው ማደርጋት። የሩታ ስህተት አሁን እነ ዳጊንና ሜሪን ማመኗ ነው። ገባችኋ? በቃ ማንንም ማመን አያስፈልግም። ማንንም ማመን አያስፈልግም። በቃ ተራርቃችኋል። እየተራራቃችሁ አሳዩን። የምታወሩትንና የምትኖሩትን አንድ አድርጋችሁ አሳዩን። ገባችኋ? አትደበላልቁብን። በቃ ድብልቅልቅ አታድርጉብን። ምን አይነት ጉድ ነው እና ምን ልላችሁ ነው? አይታችኋል እንግዲህ ሜሪ ቤት ጭራሽ የተጋቡበትን አመት ለማክበር አብርሽን ይጠሩታል። ሄርሜላን ይዞ ቢመጣስ ሌላ ታሪክ ይፈጠራል። እንደገና ሌላ ብጥብጥ። እሱ ግን ብቻውን መጣ። በዚህ አስደስቶኛል። መጥቶ ነበረ ደግሞ ትቷቸው በመሄዱም በጣም አስደስቶኛል። ምክንያቱም እዚች ጋር በቃ እኔም የራሴን ህይወት ጀምሬያለሁ፣ አንቺም የራስሽን ህይወት ጀምሪ እስካለ ድረስ ወደዚህ ወደዛ እንደ ንፋስ እንደሚያራግበው እንትን ዛፍ መሆን የለበትም። ሲቀጥል ደግሞ አብርሽ አሁንም ቢሆን ቀንም እንደተናገርኩት ሩታ የትም ትሂድ ማንም ቤት አይምጣ አንተን አይመለከትህም። ልጅህን ጉድጓድም ገብተህ ማንኛውንም መስዋዕት ከፍለህ ከዛ ውጪ ግን ለምን ይሄ ሰው መጣ ቤቴ፣ ለምን አንቺ ሄድሽ እዛ፣ ለምን እሱ መጣ እንደዚህ ማለት አትችልም። ምክንያቱም አንተም እንደፈለክ እየሆንክ ነው። ገና ፍቺ ሳትፈጽም እንደፈለክ እየሆንክ ነው። ገባህ?